በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን፣ አባታችን ቄሰ ገበዝ፣ ወንድማችን ዲያቆን አማረ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ምልዕተ ጸጋ ምልዕተ ክብር የሆነች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ሁላችሁም የእግዚአብሔር ሰላም ይብዛላችሁ። እንደምን አመሻችሁ? እንዴት አመሻችሁ? እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን እስከዚህ ሰዓት ስላደረሰን ጊዜ እድል ዘመን ስለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እንግዲህ የክረምቱ ጊዜ ቀዝቀዝ ሲል የኛም ስሜት ሞቅ ቀዝቀዝ ይላል ማለት ነው አይደል? እንደው ዛሬ ደግሞ ቁጥራችን በጣም አነስ ብሏል። ከባለፈው ጊዜ ደግሞ ስናይ ዛሬ አነስ ብለናል። እንግዲህ ሌላ የተመቸ ጊዜ መጠበቅ ያለብን አይመስለኝም። ሁለትም ሶስትም ሆነን ለመስማት በምንሰበሰብበት ጉባኤ የእግዚአብሔር ቸርነት የእግዚአብሔር ረድኤት አለና ቃሉን ለመስማት እናንተ እኔ ደግሞ ለመናገር የሚከለክለን የለምና መንፈስ ቅዱስ እንዲረዳን እኔም ለምናገረው ኃይል እንዲሰጠኝ እንደናንተም ደግሞ ለምትሰሙት እዝነ ልቦናችሁን እንዲከፍት አስተማሪው እግዚአብሔር ነውና እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው በተከታታይ የጀመርነውን ትምህርት ዛሬ እንቀጥላለን። ባለፈው ሳምንት ሳይሆን 15 ቀን ወደዛ ማለት ነው ታስታውሱ እንደሆን የዮሐንስ ወንጌል ምዕራፍ 1ን ፈጽመን ዛሬ ምዕራፍ 2ን ለማየት ነው ቀጠሮ ይዘን የተለያየ ነው። ስለዚህ እንደ እግዚአብሔር ቸርነት የዮሐንስ ወንጌል ምዕራፍ 2ን ዛሬ እንማራለንና መጽሐፍ ቅዱስ ያላችሁ መጽሐፍ ቅዱሳችሁን አውጥታችሁ ከክፍሉ በጋራ በማንበብ ክፍሉን እናጠናለን እንማራለን ማለት ነው። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ከደቀ መዛሙርቱ ጋር ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበርና እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ወዳጆቼ አሁን የሰማነው
የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 2 ላይ የሚገኝ ነው። ወንጌላዊው ቅዱስ ዮሐንስ ከሌሎቹ ወንጌላውያን በተለየ መንገድ የጻፈው ታሪክ ነው። ይሄን ታሪክ የምናገኘው በዮሐንስ ወንጌል ምዕራፍ 2 ላይ ብቻ ነው። ሁልጊዜም እንደምላችሁ አራቱ ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስና ቅዱስ ዮሐንስ ጌታችን በመዋዕለ ሥጋዌው ለ3 ዓመታት በኢየሩሳሌምና በአውራጃዎቿ ዞሮ ያስተማረውን በመከታተል መዝግበው ጽፈው ያቆዩ እነሱ ናቸው አይደለ? 3ቱ ወይም 4ቱ ደቀ መዛሙርት ከአራቱ መካከል 2ቱ ደቀ መዛሙርት ናቸው ወይም ሐዋርያት ናቸው። 2ቱ ደግሞ አርድእት ናቸው። ማርቆስና ሉቃስ አርድእት ናቸው። ማቴዎስና ዮሐንስ ቁጥራቸው ከሐዋርያት ነው። እነኚህ አራቱም ወንጌላውያን አብዛኛውን ታሪክ በተመሳሳይ መንገድ ጽፈዋል። እንደውም አባቶቻችን ትርጓሜውን ሲያዘጋጁ ማቴዎስ እንዳለው ማርቆስ እንዳለው እያሉ የሚታለፉ የትርጓሜ ሐሳቦችን በማቴዎስ እንደተነገረ ተብለው ይታለፋሉና ከነኚህ ደቀ መዛሙርት ግን ቅዱስ ዮሐንስ የመዘገባቸው ሌሎቹ 3ቱ ወንጌላውያን ያልመዘገባቸው ታሪክ መካከል አንዱ ይሄ ነው። ቅዱስ ዮሐንስ ወንጌላዊው በስነ ጽሑፍ ይዘቱ በነገረ መለኮት ጥልቀቱና ምጥቀቱ ከሌሎቹ ምን ያለ ነው? የተለየ ነው። እነርሱ የጌታችን የኢየሱስ ክርስቶስን ነገር ሲጽፉ ከልደቱ ነው የጀመሩት። ማቴዎስ የዘር ሐረጉን በመጥቀስ ነው የጀመረው አይደለ? የገሌ ልጅ እያለ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ስለ ሰው ነው የሚያወራውና ዘብእሲ ማቴዎስ ይሉታል አባቶቻችን። ደግሞ ሉቃስ ደግሞ በከብቶች በረት ማደሩን ከድንግል ማርያም መወለዱን ከመላኩ ብስራት ጀምሮ ይጽፋል አይደለ? ዘላይም ሉቃስ ይሉታል። ደግሞ ቅዱስ ማርቆስ ዘአንበሳ ማርቆስ ተብሎ ይነገርለታል። ዮሐንስ ደግሞ በርቀት ያለውን የማይደረስበትን የነገረ መለኮት ጥልቅ ሐሳብ የመረመረ ያጠና የተናገረ ስለሆነ ንስር በከፍታ ሆኖ በምድር የወደቀች የሥጋ ቁራጭ እንደሚያይ ሁሉ ቅዱስ ዮሐንስ እንደ ንስር የነገረ መለኮትን ሐሳብ መተርጎም መናገር ማስተማር ስለጀመረ ዘንስር ዮሐንስ ይባላልና ዮሐንስ የመዘገባቸው ሌሎቹ ያልመዘገባቸው ብዙ ታሪኮች አሉ። አለፍ ያለኩ ልንገራቸው። አንደኛው ይሄ የዮሐንስ ወንጌል ምዕራፍ 2 ላይ ያለው ታሪክ ነው። ሁለተኛው የሰማራይቱ ሴት ታሪክ ነው። ያቺ በሰማሪያ ውሃ ልትቀዳ ሄደችውን ሴት ታሪክ ሌሎቹ ምን አላደረጉም? አልመዘገቡም። የመጻጉዕን ታሪክ በተመሳሳይ ሌሎቹ አልመዘገቡም። በዮሐንስ ወንጌል ምዕራፍ 6 ላይ ያለውን እውነተኛ ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን ትምህርት አልመዘገቡም። በዮሐንስ ወንጌል ምዕራፍ 7 ላይ ያለውንም የዳስ በዓልን ለማክበር ጌታ እንደወጣ የተናገረውን ታሪክ አልመዘገቡም። እንደገና ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ እያለ የተናገረውን፣ ቀጥሎ ምዕራፍ 9 ላይ ስለ ዘእውሩ ተወልደ የምንለውን ስለ አይነ ስውሩ ሰው በሰሊሆም መጠመቂያ ሄዶ ስለታጠበውና ስለዳነው ሰው አልመዘገቡም። እውነተኛ የበጎች እረኛ ነኝ ብሎ ያስተማረውንም ምን አላሉም? አልመዘገቡም። ምዕራፍ 11 ላይ ስንመጣ የአልዓዛርን ሞትና ትንሳኤም ጌታ እንዳስነሳው ምን አላሉም? አይበቃም ይሄ። ስለዚህ ዮሐንስ በአጻጻፉ ከሌሎቹ ምን ያለ ነው ማለት ነው? በይዘቱ ለየት ያለ ነው። ደግሞም በነገረ መለኮቱ ጥልቀቱና ምጥቀቱ ወይም ነገረ መለኮትን ያየበት የተረዳበት የተገነዘበበት ነገር ጥልቅ ነው ማለት ነው ቅዱስ ዮሐንስ ወንጌላዊ ማለት ነው። ስለዚህ ይሄንን ታሪክ የምናገኘው በዮሐንስ ወንጌል ብቻ ነው። ዮሐንስ ከሌሎቹ ወንጌላውያን ይልቅ
ይህንን ታሪክ ለመጻፍ ምን አነሳሳው? የዮሐንስን ወንጌል ምዕራፍ ስንትን ማለት ነው? ምዕራፍ 2ን በተለየ ሁኔታ እንዴት መጻፍ ፈለገ ብለው የመጽሐፍ ቅዱስ አጥኚዎች ሲናገሩ የተለያዩ ነጥቦች ያስቀምጣሉ። አንደኛ ታምሩ ሲፈጸም በቦታው ስለነበረ ምንድነው በዘነ አምር ንነግር ወበዘርኢነ ሰማይ ተንከውን ያየነውን እንናገራለን የሰማነውን ደግሞ ምን እንላለን እንመሰክራለን። ሰው የሰማውን ይናገራል ያየውን ደግሞ ምን ያደርጋል ይመሰክራልና የሰማም ደግሞ የሚያየ ስለነበረ ይሄንን ጽፏል። ሌላው ከሌሎቹ ደቀ መዛሙርት ይልቅ ለእመቤታችን ልዩ ቅርበት የነበረው ነው። ለእመቤታችን ልዩ ቅርበት የነበረው ነው ማን? ቅዱስ ዮሐንስ ወንጌላዊ ማለት ነው። ሁላችሁም እንደምታውቁት እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዘመን ኖራለች? 64 ዘመን ኖራለች አይደለ? 3 አመት በእናት በአባቷ ቤት ኖራለች አይደለ? ለስንት አመት? ለ3 አመት። 3 አመት በሆናት ጊዜ ብጻታቸውን ለመፈጸም እንደውም ዛሬ ታኅሳስ 3 በዓታ ለማርያም ነውና 3 አመት ሲሆናት ቅዱስ ኢያቄም ቅድስት ሐና ኪዳናቸውን አስታውሰው ይዘዋት ወደ ቤተ መቅደስ ሄደዋል። ካህናትም እየዘመሩ ተቀብለዋታል። ምን እያሉ እየዘመሩ ምን እያሉ? ዳዊት መዝሙር 44 ላይ የዘመረውን ወትቀውም ንግስት በየማንከ እያሉ እየዘመሩላት ተቀብለዋታል። ምንድነው ርሴ ህዝበኪ ወቤተ አቦኪ እስመ ፈተወ ንጉሥ ነኪ ያባትሽን ቤት እርሺ ንጉሥ ውበትሽን ወዷልና አምላክ ለተዋህዶ መርጦሻልና አምላክ ካንቺ ሰው ሊሆን ወዷልና ያባትሽን ቤት ምን በይ እርሺ ያሉ ተቀብለዋታል። ፋኑኤል መልአክም መና መግቧታል። አንቀጸ ብርሃን የሚባል ጸሎት ታስታውሳላችሁ? ንጽሕት የሚባለው ክፍል ላይ 10 ወክሌተ ዓመተ እንዘ ትትናዘዚ እማበ መላእክት ስቴክኒ ስቴ ሕይወት ወመብልክኒ ህብስት ሰማያዊ ዳዊት አቡኪ ዘመረ በመሰንቆ ሃለ በመዝሙር እንዘይብል ሰምዒ ወለቴ ወርኢ ወአጽሜ እዝነኪ ርሲ ህዝበኪ ወቤተ አቡኪ እያለ የዘመረላት 12 አመት ቤት ተቀምጣለች በቤተ መቅደስ። 3 አመት በእናት በአባቷ ቤት 12 አመት በቤተ መቅደስ ተቀምጣለች። 33 አመት ከ3 ወር ከማጋር ከጌታ ጋር ተቀምጣለች። 15 አመት ደግሞ ከማጋር ከዮሐንስ ጋር ከዛ ደግሞ 9 ወር በምን ጸንሳ ተቀምጣለች። እና እነኚህን ስንቆጥራቸው 64 ይሆናሉና እመቤታችን 64 አመት በዚህ ምድር ስትኖር 15ቱን አመታት ከማን ጋር ነው የኖረችው? ከዮሐንስ ጋር። ስለዚህ እመቤታችን ከጌታ ጋራ ያንን ያህል ዘመን ወይም 33 አመት ከልጇ ጋር ነበረች አይደለ? ብዙ ከርሱ ምን ብላለች? ተምራለች አይደል እንዴ? ምንም እናቱ ብትሆን ፈጣሪዋ ስለሆነ ማለት ነው። አባታችን ማን ነው? ቅዱስ ቄርሎስ ነው አይደለ? ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠራት ያለው። ስለዚህ ፈጣሪዋ በመሆኑ እናቱ ከርሱ ምን ትል ነበር? ትማር ነበር። እንኳን 33 አመት አይደለም ከጌታ ጋር አንድ ቀን የዋለ ብዙ ይማራል አይደል እንዴ? ወላጆቹ ወደ ኢየሩሳሌም ሊሰግዱ ሄደው ባጡት ጊዜ ቤተ መቅደስ ተመልሰው አገኙት አይደል? ምን ሲያደርግ? ሲጠይቅና ሲሰማ አይደል? እንደውም መምህራኑ ምን አደረጋቸው? አስገረማቸው። እዚህ ተአምረ ኢየሱስም ላይ አለ አይደል እንዴ? ሊማር ትምህርት ቤት ሄዶ አስተማሪዎቹ ምን ያደርጋቸው ነበረ? ያስገርማቸው ነበረ። በል አልፋ ወቤጥ እያሉ ሲሉት ምን ትኑ ትርጓሜው ለአልፋ ይላቸው ይደነግጣሉ። እና አስተማሪዎቹ ሲገረሙ እንደውም አንስቶ ቀለሙን ከጥቁሩ ጋር ደባለቀባቸው ይላል አይደል? አስተማሪው ተነስቶ እንደ ልጅ ቆጥሮ በጥፊው መታው።
ለምን ትጸፋኒ ወምትዝብጠኒስ አለው። ለምንስ በጥፊ ትመታኛለህ ካለ በኋላ ምን አደረጋል? ወፈለጠ ዘዘዚያሁ ለቀይ ወለጸሊም ይላል። ጥቁሩንና ቀዩን ቀለም ምን አደረገው? ቀላቀለው። ማነው ለየው። መጀመሪያ ወቶሳ ነው የሚለው ቀላቀለው። ከዛ ወፈለጠ ዘዘዚያሁ ቀዩንም በቀይ ደግሞ ምኑን ጥቁሩንም በጥቁር ለየው ይላል። ስለዚህ ከሱ ጋር አንድ ቀን የዋለ እንኳን ብዙ ምን ይላል? እመቤታችን ከሱ ጋር ብዙ ተምራለች። በልቧ ብዙ ምስጢር፣ በልቧ ብዙ ጸጋ፣ ብዙ ዕውቀት ስላለ ዮሐንስ ከማን ጋር ኖሯል? ከእመቤታችን ጋር ኖሯል። ስለዚህ ዮሐንስ ከእመቤታችን ምን ብሏል? ብዙ ተምሯል ማለት ነውና ዮሐንስ ወንጌላዊው ይሄን የጻፈው ከእመቤታችን ጋራ ከሌሎቹ ደቀ መዛሙርት ይልቅ የተለየ ምን ስላለው ነው? ቀረቤታ ስላለው ነው። ወንጌላዊ ቅዱስ ዮሐንስ ለቃናው ሰርግ ቤት መጽሐፍ ምንድነው ምክንያት የሆነው? ያነሳሳው ደግሞ ሁለተኛ አንደኛ ከእመቤታችን ጋር ያለውን ግንኙነት አየን። ምንድነው? አስቀድሞ ነገረ መለኮትን ነበር ይጽፍ የነበረው አይደለ? ለምንድነው ስለ ሰርጉ መጽሐፍ የፈለገው? በቀጥታ ስለ ሰርጉ ለምን መጽሐፍ ፈለገ? እየጠየቅኳችሁ እናውራ። ሙሽሮቹ የንጉስ ቤተሰብ ስለሆኑ ነው ይመስላችኋል? በሚገርማችሁ ሁኔታ የሙሽራውም ስም የሙሽሪትም ስም የእናቱም ስም የአባቱም ስም አልተጻፈም። ተርጓሜ ላይ ነው ዶኪማስ ሚለን አይደል እንዴ? ተርጓሜ ላይ ነው እንጂ ዮሐንስ ወንጌል ብታነቡ ላይ ዶኪማስ ሚል ስም ታገኛላችሁ እንዴ? አታገኙም። ስሙ እንኳን ምን ያለ በመጽሐፍ ቅዱስ ያልተጠቀሰ ቤተሰብ ነው። ቤተሰብ ሀብታሞች ስለሆኑ ይመስላችኋል? የንጉስ ዘር ናቸው ወይም ታዋቂ ናቸው ናቸው አይደሉም። ሀብታሞችስ ይመስላችኋል? አይደሉም። ለምን? ለሰርገኞች እንኳን የሚበቃ ድግስ የሌላቸው ናቸው አይደል እንዴ? በቃ የሚበቃ እንኳን ድግስ ያላሰናዱ፣ የሚበቃ ዝግጅት እንኳን ያላደረጉ ናቸው። ስለዚህ ለምንድን ነው የንጉስ ዘር አይደሉም? ታዋቂ ሰዎች እንኳን አይደሉ፣ ለሰው እንኳን የሚበቃ ዝግጅት ያላቸው አይደሉም። ትልቁ መልሱ በሰርጉ ዕለት የእመቤታችን አማላጅነት እንዲታይ እንዲገለጥ፣ ጌታችንም በገነት የተበላሸውን ትዳር እንደገና ምን ሊያድርግ ሊያድስ ሊባርክ። ታውቃላችሁ በገነት ነው አይደለ ጋብቻ የተጀመረው? የት ነው የተጀመረው? ገነት ነው የተጀመረው አይደል? ነቃ በሉ እንጂ በማርያም እንዴ! የት ነው የተጀመረው? በገነት ነው የተጀመረው አይደል ጋብቻ? አዎ። ስለዚህ እዛው ገነት ውስጥ ሆነው በከይሲ ምክር ጋብቻው ምን ሆነ? አዎ በቃ ሀዘን ሆነ። እግዚአብሔርን አሳዘኑ፣ በደሉ። የመጀመሪያው እግዚአብሔር ስራ እኮ ፍጥረት ፈጥሮ ሲጨርስ ቡራኬ ነው የሰጠው። አዳምና ሔዋንን ብዙ ተባዙ ምድርን ሙሏት የሚል ቡራኬ ነው የሰጠው። ይሄ ጋብቻ ምን አደረገ? ተበላሸ። የሚወለዱ ልጆች ሁሉ ኃጢአተኞች ሆኑ። አዳም ሔዋን ኃጢአተኛ ሆኑ። በአዲስ ኪዳን ደግሞ ገና ትምህርቱን ሲጀምር የት ነው የተገኘው? በቃ ከገዳመ ቆሮንቶስ ከወጣ በኋላ ወዴት ነው የመጣው? ወደ ሰርግ ቤት መጣ። ደቀ መዛሙርቱን መረጠ። ደቀ መዛሙርቱን ይዞ ወዴት ሄደ? ወደ ሰርግ ቤት ሄደ። ስለዚህ ያንን ህይወት ምን ሊያደርገው ነው ማለት ነው? እንደገና ሊቀድሰው ነው። እንደገና ሊቀድሰው ነው። በዋናነት ግን የእመቤታችን የድንግል ማርያም አማላጅነቷ ክብሯ እንዲገለጥ ነው። አንድ ነገር ላስታውሳችሁና ይህን ክፍል በደንብ እንድትረዱት ላርጋችሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች አለ የሚለው መጽሐፉ ሲጀምር ሰርግ ነበረ። በዚያ ማን ነበረች? ማውራት የፈለገው ስለማን ነው? ስለ ኢየሱስ እናት ነው። ገብቷችኋል? አንድ ዝግጅት ላይ ሄጄ ነበር በስቲ አንቺ እና አንድ ሰርግ ሄጄ ነበረ እገሊትን አየኋት ካልሽ
ስለማን ነው ማለት ይፈልግሽ? ስለዛች ሴት ነው አይደለ? አንድ ፕሮግራም ላይ ሄጄ ነበረ፣ ድግስ ተጠርቼ ዲሲ ሄጄ ነበረ፣ እገሌን አየሁት ካልክ ስለማን ነው የምታወራው? በቃ ስለዛ ሰው ነው። በቃና ዘገሊላ ሰርግ ነበረ ካለ በኋላ በዚያም የኢየሱስ እናት ነበረች ካለ በኋላ ቀጥሎ ነው እንደውም ኢየሱስ ደቀ መዛሙርቱም በዚያ ነበሩ። አያችሁ ጸሐፊው ሲጽፍ የእመቤታችንን መኖር ትኩረት እንዲሰጠው አድርጓል። ገብቷችኋል አይደል? በደንብ ትኩረት እንዲሰጠው አድርጓል። እመቤታችን በዚያ ሰርግ የምታደርገው የእናትነት ስራዋ የአማላጅነት ስራዋ እንዲገለጥ የማን ፍላጎት ነው? የጸሐፊው የቅዱስ ዮሐንስ ፍላጎት ነው። የኢየሱስ እናት በዚያ ነበረች ካለ በኋላ ኢየሱስም ደግሞ ማን ደቀ መዛሙርቱም ማለት ቀጥሎ አያችሁ። ስለዚህ እዚህ ክፍል ላይ የንባቡ አውድ ይባላል አይደለ? የንባቡ የገጸ ንባቡ አውድ ወይም ደግሞ ባለ ታሪክ ማን ነው ማለት ነው? እመቤታችን ናት ማለት ነው። እና ይሄንን ካለ በኋላ የኢየሱስም እናት በዚያ ነበረች ብሎ ይጀምራል። በሶስተኛው ቀን የሚለውን ባለፈው አይተናል አይደለ? ይሄ እንደዚህ ነው እሁድ ማለት ነው፣ ይሄ ሰኞ ነው ብለን አይደለ? ከዛ በሶስተኛው ቀን ማክሰኞ ወዴት? ወደ ገሊላ ቃና እንደሄደ ተነጋግረናል። የሰርጉ ቦታ በገሊላ ቃና እንደሆነ ይናገራል። እና ለምንድን ነው ሁለቱን ስም አጫፍሮ ነው የጠራው አይደለ? ገሊላ ብሎ ቃና ይላል። ገሊላ የሚባለው ቦታ ለቃና ገላጭ ሆኖ ተጠቅሷል። እስራኤል ርስት ሲካፈሉ ለኤፍሬም ልጆች የተሰጠው ቃና የሚባለው ቦታ ነው ይላል። ምንድነው ገሊላ የሚባለውን ቦታ መጽሐፍ ቦታው ገሊላ ነው ሜንሊ አይደለ? ግን ምን ብሎ ጠርቶታል? ቃና ብሎ ጠርቶታል። የአህዛብ ገሊላ የሚባል ሌላ አለ። መጽሐፍ ቅዱስ ስለ ገሊላ ሲነግረን ምን ይለናል? የአህዛብ ገሊላ የሚባል አለ፣ ደግሞ ምን አለ? ቃና ገሊላ የሚባል አለ። ስለዚህ ይሄ ሰርግ የተከናወነው በየት ነው ማለት ነው? በቃና ነው። በአውራጃው ቃና የተባለ ገሊላ ነው የተከናወነው የሚለውን ነው ኢያሱ 16:8 ላይና መጽሐፈ ኢያሱ 17:9 ላይ በስፋት ልታነቡ ትችላላችሁ ወይም ታዩ ትችላላችሁ ጊዜ ለመቆጠብ። ቃና ዘገሊላ በአዲስ ኪዳን 3 ቦታ ተጠቅሷል። በአዲስ ኪዳን ስንት ቦታ? 3 ተጠቅሷል። አንደኛው በምን? በዚሁ በሰርጉ ታሪክ ላይ በገሊላ ቃና ብሎ ጠርቷል። ሁለተኛውስ የናትናኤልን ሀገር ለመጥቀስ ሲሞክር ምን ብሎታል? ከገሊላ ቃና የሆነው ናትናኤል ብሎ ጠርቶታል። የማንን ቦታ? የናትናኤልን ቦታ ለመጥቀስ። ቀጥሎ ኢየሱስ ያችን ሳምራዊት ሴት ካነጋገራት በኋላ የዮሐንስ ወንጌል ምዕራፍ 4 ላይ እሷን ላነጋግር ሲሄድ ምን ይላል? ወደ ቃና ከቃና ወደ ገሊላ ተመለሰ የሚል ቃል አለ። ቀጥታ ክፍሉ ላይ ባነበው ደስ ይለኛል። የዮሐንስ ወንጌል ምዕራፍ 4 ቁጥር 2 ላይ እንዲህ ይላል፣ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለትም ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። አያችሁ፣ ይሁዳን ትቶ ወዴት? ወደ ገሊላ ሄደ። አያ ይሄን ስም በእነኚህ 3 ቦታዎች ላይ እናገኘዋለን። ቅድም እንዳልኳችሁ ገሊላ የአሕዛብ መንደር የተናቀች ስፍራም እንደሆነች የምናገኘው ታሪክ አለ። ቀጥሎ የምናየው የቃና ዘገሊላ ሙሽሮች እነማን ነበሩ? እነማን ናቸው ሲባል ቅድም ምን ብለናል? መልሰናል። ስለ ሙሽሮቹም ሆነ ስለ ቤተሰቦቻቸው ምንም አልተገለጠም። ቅጽል ስም እንኳን የላቸው። ምን የላቸው? ቅጽል ስም። መጽሐፍ ቅዱስ አንዳንድ ሰዎችን በስማቸው እንኳን ባይጠራ በቅጽል ስም ይጠራ ነበር አይደል? ለምሳሌ የመቶ አለቃው ትዝ አላችሁ አይደለ? ምን ብሎ ይጠራዋል? የመቶ አለቃው። ስሙን ባይነግረንም በምኑ ጠራው?
በማዕረጉ ጠራው። እንደዚህ እያለ ይነግረናል መጽሐፍ ቅዱስ። የተለያዩ ሰዎችን በቀጥታ ስማቸው እንኳን ባይጠራ በሚጠራቸዋል በቅጽል ስም ይጠራቸው። እነኚህ የገሊላ ቃና ሙሽሮች ወይም በቃና ዘገሊላ ሰርጋቸው የተደረገው ሰዎች ስማቸው ምን አላለም። ስለዚህ መጽሐፉ የተጻፈው ስለ ሰርገኞቹ ማውራት ቢሆን ኖሮ ስማቸው መጽሐፍ ያስፈልግ ነበር አይደለ? ሜንሊ የተጻፈው ስለማን ነው ማለት ነው? ስለ እመቤታችን ነው የተጻፈው። የሰማችሁ ነው ያላችሁት? ይገባል አይደለ? አዎ፣ ነቃ በሉና ስሙ። በቃ ይሄ ነው ትልቁ የክፍሉ ፍሬ ሐሳብ ይሄ ነው ማለት ነው። ስለነኚህ ሰዎች መጽሐፍ ቢያስፈልግ ምን ያደርግ ነበረ? ይጻፍ ነበረ። ጌታ እንዲሁም እመቤታችን በሰርጋቸው ዕለት የተገኙላቸው ሙሽሮች ስማቸው አልተጠቀሰም፣ በቅጽል ስም አልተጠሩም። ግን እድለኞች ናቸው። ግን ምንድን ናቸው? እድለኞች ናቸው አይደል? እስቲ አንድ ነገር ልንገራችሁ። በሰርጋችሁ ዕለት ታዋቂ ሰው ቢገኝ ምን ነው የሚሰማችሁ? አይደል እንዴ? ስለ ሰርጋችሁ ስታወሩ ነው ያንን ሰው ነው ሜንሽን የምታደርጉት አይደል? ትዝ ይለኛል ገሌ መጥቶ ነበር በሰርግ ያለ ብትሉት፣ አዎ ጳጳስ ቢገኝ ብፁዕ አቡነ ገሌ ሰርጌ ላይ ነበሩ አይደል? ተክሊል ያደረጉልኝ እንዲህ የሚባሉ ጳጳስ ናቸው፣ የቀደሱት በሰርጌ ዕለት እነገሌ ናቸው። ዓለማዊ ደግሞ ብትሆኑ አንዱን አርቲስት ጠርታችሁ ገሌ ምናምን እንላለን አይደል? እንጠራለን። ጌታ የተገኘበት ሰርግ ቤተሰቦች ምን አይነት እድለኛ ናቸው! እንዴት እድለኛ ናቸው! እግዚአብሔር በሕይወታችሁ ይገኝ፣ በኑሯችሁ ሁሉ ይገኝ። እመቤታችን የተገኘችበት ሰርግ ምን አይነት እድለኞች ናቸው! ምን አይነት እድለኞች ናቸው! ምን መታደል ነው! እሱ ካለ ሁሉ ሙሉ ነው አይደል? እመቤታችን ካለች በምልጃዋ ሁሉ ሙሉ ነው። ደቀ መዛሙርቱ ካሉ ሁሉ ሙሉ ነው። ደከማችሁ ትመስላላችሁ። ተነቃቅታችሁ ነው? የሰማችሁ ነው? ደህና ናችሁ አይደለ? አዎ በቃ ስለዚህ በዚህ ሰርግ ላይ ምን ያህል እድለኞች ናቸው! ምን ያህል ትልቅ ሰዎች ናቸው! አንዳንድ ጊዜ እኮ ሀገራችን አንዳንድ መሪዎች ድንገት ተገኙ ይባላል ሰርግ ቤት። ድንገት ሲገኙ ሰው ሲደነግጥ አብሯቸው ፎቶ ሊነሳ ምናምን ሲሞክር ታያላችሁ አይደል? ምንድን ነው የምትሆኑት? አሁን ዶናልድ ትራምፕ በዚህ አቋርጦ ቢገባ አሁን ውድቅ ነው የምንለው ማለት ግማሹ እንትኑን ያወጣል ሰልፊ ምናምን ለመነሳት እንደምንም አንድ ፎቶ ለመነሳት። ግን እነሱ እድለኞች ናቸው። እመቤታችን ተገኘችላቸው አይደል? መድኃኔ ዓለም ተገኘላቸው፣ ደቀ መዛሙርቱ ተገኙላቸው። እንዴት እድለኛ ናቸው! እንዴት እድለኛ ናቸው! ደግሞም በዚያን ቀን ትልቅ ነገር ተደረገላቸው። አንዳንዴ እኮ ሰርጋችንን ቀን ደግመን ማስታወስ ማንፈልግ ሰዎች አለ። በጣም ሜስ እኮ ይፈጠራል አለ ሰርግ ላይ። ቶቶቶቶ እኔ ሰርግ ቀኔን ማስታወስ አልፈልግም። በቃ አልቅሳችሁ አታውቁ? ቀለበት ተረስቶ የሆነ ነገር ሆኖ አንድ ነገር ጎድሎ አይደል? አቤት አቤት በቃ እኔ ተወኝ፣ እሱን ቀን ማስታወስ አልፈልግም። እመቤታችን ካለች ግን መድኃኔ ዓለም ካለ ግን ደቀ መዛሙርቱ ካሉ ግን ሁሉ ምን ይሆናል? ሙሉ ይሆናል። ሙሉ ይሆናል። እኔ እነኚህ ሁሉ ሀሳቦች እንደ መነሻ እንዲሆኗችሁ ነው ያነሳው ያለሁትኝ እና ወደ ነጥብ ወስዳችኋለሁኝ። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ዛሬ ባርክ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ነው የሚለው። እንግዲህ ቀስ ያልን ነው የምናየው።
በሌሎች ወንጌላት ተአምራት የኢየሱስ እናት በዚያ ነበረች የሚል የለም። ዮሐንስ ወንጌል በወንጌሉ ከ8 ጊዜያት በላይ እመቤታችንን አንስቷታል። ከስንት ጊዜ በላይ? ከ8 ጊዜ በላይ። ምን ያህል ቅርበት እንዳለው አያችሁ? ሌሎቹ ደቀ መዛሙርት እመቤታችንን በብዛት አላነሱም አይደል? ዮሐንስ ግን ስንት ጊዜ? 8 ጊዜ። ጥቅሱን ልስጣችሁ፣ እናንተ ጊዜ ስታገኙ አንብቡት። በዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 እስከ 3፣ በዮሐንስ ወንጌል ምዕራፍ 5፣ በዮሐንስ ወንጌል ምዕራፍ 6 ቁጥር 42፣ በዮሐንስ ወንጌል ምዕራፍ 19 ቁጥር 35 ቁጥር 25፣ ያ ወንድም በለው እንላለን አይደል? ታዋቂ ከሆነ ምን እንላለን? ያው ወንድም በለው አብረን ያደግ ነው ይላልና እንደዚህ ይጠጋል። ስለዚህ በቃ የኢየሱስ እናት የሚለው ለእመቤታችን የምን ስሟ ነው? የክብር ስሟ ነው። የክብር ስሟ ነው። የክብር ስሟ ነው። የዛ የባለ መድኃኒቱ እናት፣ የባለ መድኃኒቱ እናት፣ የዛ የአዳኙ ወላዲተ አምላክ ማለት እኮ ነው። በሌላ ቋንቋ ገብቷችኋል? እማ አምላክ ማለት እኮ ነው። ኢየሱስ አምላክ አይደል እንዴ? ኢየሱስ ጌታ አይደል እንዴ? ኢየሱስ አዳኝ አይደል እንዴ? የአዳኙ እናት፣ የአምላካችን እናት፣ የጌታችን እናት። ስለዚህ መጽሐፍ ቅዱስ የኢየሱስ እናት ብሎ ሲጠራት እንደው በቃ እንደው ያልሞላ አድርጋችሁ እንዳትሉት፣ እንዳታስቡት። እንደው የበለጠ ክብሯን ምን የሚያደርግ ነው? የሚገልጥ ነው። ክብሯን የሚገልጥ ነው። እና እቺ እናት ናት ከልጇ ጋር በዚያ ሰርግ ምን ያለችው? የተገኘችው። እኔ በጣም ይደንቀኝ እነኛ ሰዎች ናቸው። ሐሳቤን ወሰዱት። አሁንም ወደ አንድ ነገር ሊመልሱኝ ነው። ስማቸው ያልተገለጹ ሰዎች በሰርጋቸው ላይ ማን ተገኝቷል? አንድ በጣም አስገራሚ ሰርግ ምን እንደሚደረገው በጣም ምንድነው ቫይራል የምትሉት ነገር አለ እነ ቅድስ ቫይራል ወጥቷል ትላላችሁ። ምን ማለት ነው? በጣም ዜና ሆኗል አይደል? በጣም ቢበዛ ቢቢሲ ላይ ነው አይደል የሚያጠው? በጣም ቢበዛ ሲኤንኤን ላይ ነው አይደል? ከዛ የሚበልጥ ዜና ሲመጣ ያ ዜና ምን ይላል? ይረሳል አይደል? የነኚህ ሰዎች ዜና ሆኖ በመጽሐፍ ቅዱስ የተጻፈ ድልኞች አይደለም። ዜና ሆኖ በምን ይጻፈላቸው? በመጽሐፍ ቅዱስ ትልቅ ዜና ሆኖ፣ ጊዜ የማይሽረው ዜና ሆኖ፣ ዘመን የማይሽረው ዜና ሆኖ ምን ተብሎላቸዋል? ተጽፎላቸዋል በመጽሐፍ ቅዱስ። እንዴት እድለኞች ናቸው! ስለዚህ በዚያ ሰርግ ላይ ነው ጌታችን የተገኘው። እናቱ እመቤታችን ቅድስት ድንግል ማርያም የተገኘችው እና ቀጥሎ ምን ይላል? ደቀ መዛሙርቱም ታደሙ ይልና የወይን ጠጅም ባለቀ ጊዜ የኢየሱስ እናት። አሁን ቅድም ባልኳችሁ ቁጥር ላይ በጣም በቅርበት የምታገኟቸው ቃላት ናቸው። ይሄ የኢየሱስ እናትን እዚህ ጋር 2 ጊዜ አግኝተነዋል። አያችሁ? በመጀመሪያም አገኘ ነው። ቀጥሎ እንደገና የኢየሱስም እናት ይላል። የወይን ጠጅ እኮ የላቸውም አለች። የወይን ጠጅ የላቸውም። የሚገርመው ሰርግ ቤት መገኘቷ የመጀመሪያው ምኗን ያሳያል? ትህትናዋን ያሳያል አይደል?
አይደል እንዴ? በቃ ሰዎች ዛሬ እንደው አንድ ነገር ሲሆንላቸው እንደው ልታይ ነው አይደል የሚሉት። የጌታ እኮ እናት ናት። ስማቸው አልተጠቀሰም። ዝነኞች አይደለም የጠሯት። እንድታስቡት ፈልገው ባለጠጎች አይደለም የጠሯት። ምኖች ናቸው? ድሆች። ሚበቃ ሰርግ የሌለ ሰርግ ሚበቃ ነገር የሌላቸው ትህትናውን ያሳያል። ከዛ የወይን ጠጅ የላቸውም እኮ አለች። ማነገራት? አንዱ መቶ ጠጋ ብሎ አንቺ የጌታ ኢየሱስ እናት የወይን ጠጅ አለቀብን ብሏታል ሚል ተጽፏል። ማነገራት? መንፈሳዊ ሰው ሁሉን ይመረምራል። አዋቂ እኮ ነው መንፈሳዊ ሰው። አያውቅም እንዴ? እመቤታችን አታውቅም እንዴ? አያችሁ፣ ታውቃለች። የሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ የሚባሉ ሁለት ሰዎች በሐዋርያት ማህበር ለመግባት ተመዘገቡ። ከአባለት ሕጉ አንዱ ያለውን ሽጦ በጋራ መኖር ነውና ሕጉ። እነኚህ ሰዎች ያላቸውን ሄዱ ሸጡ። ከሸጡ በኋላ ምናልባት ሊፈርስ ይችላል ይሄ ማህበር ብለው ፈርተው ምን አደረጉ? ከሸረሩ እኩሌታውን አስቀሩና መጡ። ከዛ ለነ ጴጥሮስ ለሐዋርያቱ አለቃ ሰጧቸው። ይኸው ድርሻችን ይዘን መጣን አሉ። ነገረው። አናንያ ሆይ ከመሬቱ ሽያጭ ደብቀ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ? አንተ መንፈስ ቅዱስን እንጂ ሰውን አልዋሸህም አለ። አያችሁ፣ መንፈስ ቅዱስን ነው ያታለልከው። መንፈስ ቅዱስን ነው ያዋሸኸው፣ ሰውን አይደለም። መንፈስ ቅዱስን ዋሽተሃል አለ። አያችሁ፣ ጴጥሮስን የታወቀ መንፈሳዊ ሰው ያውቃል። አንድ ልጨምርላችሁ። ሁለተኛ ነገሥት ምዕራፍ 5 ላይ የኤልሳ ደቀ መዝሙር ግያዝ ሄዶ ከሶሪያው መስፍን ከነዕማን ምን አለው? ወርቅ አምጣ ብሎ ጌታዬ ነግሮ ሄዶ እኮ ነው። ምን ልስጥ ሲለው ምንም አትስጥ፣ በሰላም ወደ ቤት ሂድ ሲለው እቃውን የኢየሩሳሌሙን አፈሩን ምኑን ይዞ እምነት ማለት ነው ይዞ ሲመለስ እንደው ጌታዬ ባክ ቆይ አንድ ጊዜ አለው። ምንድነው ሲል ጌታዬ ኤልሳ ከዚህም ላክልኝ ብሏል አለው። ተቀብሎ መጣና ከቤቱ ጀርባ ከጓሮ ደበቀ። ምንም እንዳልተፈጠረ ሆኖ ገባ። ሲገባ አንተ ያንን ሰው አገኘኸው? የሶሪያውን ሰው ምናምን አለ። አዎ አግኝቼዋለሁ። ምንም አለው። ተው እንጂ። ከዚያ ከሶሪያው ሰው ምን ወሰድክ? ልብሱንም ወርቁንም ወስደሃል። በሱ ላይ የወጣ ለምጽ ባንተ ላይ ይውጣል ይላል አይደል? በጊያዝ ላይ በቃ ማነገረው። ጊያዝ አንድ ጊዜ ሊያጠፉን ነው እንደዚህ የሶሪያ ሰዎች መጡ ሲለው እግዚአብሔርን ለመንና አይኑን ምን አድርግለት አብራለትና ከኛ ጋር ያሉት ከነሱ እንደሚበልጡ አሳየው አሉ። እልፍ ሰራዊት የሚጠብቃቸው እንዳለ ለጊያዝ አይኑ እንዲበራለት ኤልሳ ጸለየለት። ስለዚህ መንፈሳዊ ሰው ምን ይላል? ያውቃል። ቅዱሳን ምንድናቸው? አዋቂ ናቸው። በአንድ ቦታ ሆነው በሩቅ ያለውን ምን ያደርጋሉ? ያውቃሉ፣ ይረዳሉ። ስለዚህ እመቤታችን ምን ብላለች ማለት ነው? የወይን ጠጅ እንዳለቀ አውቃለች። ልጇማ ምን ይላል? ያውቃል አይደል? ግን ልጇ አልቋል ምናምን አላለም ማለት አያችሁ። ልክ ያ ቤተሰብ ለእመቤታችን ቢነግራት ኖሮ እና ወይም ነግሯት ቢሆን ጉዳዩን ያነሱት ማናቸው ማለት ነው? ቤተሰቦቹ ናቸዋል። እመቤታችን ግን ሄዳ ጌታ ጋር ጉዳዩ ምን አደረገችው? አነሳችሁ፣ ሄደች። የወይን ጠጅ እኮ አልቆባቸዋል፣ የላቸውም።
ብላ እመቤታችን ለልጇ ምን አለችው? ነገረችው። ስለዚህ ያውቃል እሱ የማን ስራ እንዲገለጥ ነው? የማን ስራ እንዲገለጥ ነው? የእመቤታችን። አዎ የቅዱሳን ህይወት እንዲገለጥ። እስኪ ማቴዎስ 15:21 ላይ ምንድነው ያለው? ማቴዎስ 15:21 ላይ ምንድነው የሚለው? ስለዛች ስለ ከነናዊቷ ሴት ነው የሚያወራው አይደል? ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆም ከነናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ጋኔን ክፉኛ ይዟታል፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። ሳይሰማት ቀርቶ ነው እሱ አልሰማም እንዴ? ግን ማን እንዲናገር ተፈለገ? የደቀ መዛሙርቱ ልመና፣ የደቀ መዛሙርቱ ጥያቄ ቀረበ። ልክ እንደዚህ ነው። ጌታ አያውቅም ወይ የወይን ጠጁ ማለቁን? ያውቃል። ማይምረ ህዋት ነው፣ ሁሉን አዋቂ ነው። ግን ማን እንድትናገር ተፈልጓል? እናቱ እንድትማልድ፣ እናቱ እንድትናገር፣ እመቤታችን እንድትናገር ተፈልጓል። የእመቤታችን ክብሯ እንዲገለጥ፣ የቅዱሳን ክብራቸው ምን እንዲገለጥ ፈቃዱ ነው። ስለዚህ እመቤታችን የወይን ጠጅ እኮ የላቸውም ብላ የጠየቀችው የእመቤታችን ክብሯ እንዲገለጥ ነው። እሺ አንድ ነገር ልንገራችሁ። እመቤታችን ውሃው እንዳለቀ ምን ብላለች? አውቃለች አይደል? ከዛ ወደ ማን ሄደች? ወደ ልጇ ሄዳ የወይን ጠጅ እሷ መቀየር አትችልም እንዴ? ትችላለች እንጂ እንዴ አትችልም ወይ? ትችላለች እንዴ። እነ ኤልሳ ምን አድርገዋል አይደል? ሞት አስነስተዋል፣ መራራውን ውሃ ፈውሰዋል እንጂ አይደል እንዴ? እነ ሙሴ ውሃው ምን አድርገዋል? ደም አድርገዋል አይደል እንዴ? እስኪ አንድ ሁለት ጥቅሶች እንመልከት። ዘጸአት 7:8 ላይ ሄዱና አዩት። ሙሴ ውሃውን ወደ ደም ምን አድርጎታል? ለውጦታል። ሙሴ በበትሩ ውሃውን ሲመታ ምን ሆኗል? ደም ሆኗል። ኤልሳ የኢያሪኮን ውሃ ፈውሷል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ እስኪ ዲያቆን አመር አንብብልን አንተ። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 2:19 ሁለተኛ ነገሥት 2:19 የከተማይቱ ሰዎች ኤልሳን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃውም ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንጋፍ አይሆንበትም አለ። ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ውሃው ምን ብሏል? ተፈውሷል። ቅዱሳን ይህን ያደርጋሉ። የነ ቅዱስ ጴጥሮስ የልብሳቸው ራፊ የአካላቸው ጥላ ምን ያደርግ ነበር? ይፈውስ ነበረ። ስለዚህ አሁንም እዚህ ክፍል ላይ ምንድነው የተፈለገው? በእመቤታችን አማላጅነት ነገሩ ምን እንዲል ነው? እንዲፈጸም ነው። በአማላጅነቷ እንዲፈጸም ነው። እኔ በጣም ማፍረው አንዳንዶች በውጭ ያሉ ሰዎች ራሳቸውን እኔ እኮ ጸልይልሃለሁ
አማልድሃለሁ አይደል እለምንልሃለሁ ይላሉ አይደል እንዴ? የቅዱሳን አማላጅነት ግን በቃ ለጆሮአቸው ለልባቸው ምን ሲላቸው ሲከብዳቸው እናያለን። ስለዚህ እዚህ ክፍል ላይ የእመቤታችንን አማላጅነት የሚያሳይ ነው እና የወይን ጠጅ አልቆባቸዋል ወይም የላቸውም ስትል ጌታ ምን አለ ቀጥሎ? አንቺ ሴት ካንቺ ጋር ምን አለኝ? አንቺ ሴት ካንቺ ጋር ምን አለኝ? መጀመሪያ አንቺ ሴት። እኔ መጽሐፍ ቅዱስን በምን የኮንቴክስቱን በቃ በጣም መርሳት፣ ይሄ የዘመን ሰው መሆን። አሁን የኛ ዘመን ሰው ለኛ ዘመን ሰው ነው ይሄ ቃል ቀላል የሆነው። ሂድ ገሌት ሴት ነህ አንተ ይባላል አይደል? ማሳነስ የሆነው ለማን ነው? ለኛ ትውልድ ነው። ለኛ ትውልድ ነው፣ ለደካማው ትውልድ፣ የሴትን ክብር ለማያውቅ ትውልድ ነው። ሴት ማለት ግን የክብር ስም ነው። እቺ አጥንት ከአጥንቴ ናት አይደል ያለው አዳም? ስጋዋም ከስጋዬ ነው። ስለዚህ ምን ትባል? አካሌ ማለት እኮ ነው። አካሌ ምን ማለት ነው? አካሌ፣ አጥንቴ፣ ስጋዬ፣ ደሜ። ምክንያቱም ከስጋዋ ስጋ ከነፍሷ ነፍስ በቃ ከደሟ ደም ነስቶ ስለዚህ ከሷ ሰው ሆኗልና ምንድነው የሚላት? ሴት ይላታል። አንቺ ሴት፣ አንቺ ሴት ሲላት ምኗን መናገሩ ነው? ክብሯን መናገሩ ነው። እመቤታችን ሴት ተብላለች። ሴት የሚለው ቃል ቅድም እንዳልኳችሁ ከአጥንትሽ ከአጥንቴ ስጋሽ ከስጋዬ ነው ማለት ነው። ዘፍጥረት ላይ ነው ያለው። ዘፍጥረት ላይ አውጥተን ማበም እንችላለን። አዎ ዘፍጥረት ምዕራፍ 2 ላይ እና ምዕራፍ 4 ላይ እንመለከታለን። 2:22 እና 4:25 እናያለን። ምንድነው የሚለው? ብቻ አጥንት ከአጥንቴ ስጋዋም ከስጋዬ ነውና ሴት ትባል ይላል። ሁለተኛ ደግሞ ምዕራፍ 4 ላይ ያለው ምንድነው የሚለው? መጽሐፍ ቅዱስ አውጡና አንብቡ እንጂ ምዕራፍ 4 ቁጥር 25 ላይ አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደችለት፣ ስሙን ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሔዋን ተክቶልኛል ስትል ሴት አለችው ይላል። ገብቷችኋል? አቤልን ማንገሎት ነበር? ቃየል ከተገደለ በኋላ ለሔዋን ዛሬ ሰጣት ልጅ ነው አይደለ? በአቤል በተገደለው በሟቹ ፈንታ እግዚአብሔር ልጅ ተክቶልኛል ስትል የልጁን ስም ማን ብላ ጠራችው? ሴት ማለት ምትክ ማለት ነው። እመቤታችን ዳግሚት ሔዋን ነው የምትባለው። ምትክ፣ የሔዋን ምትክ ማለት ነው። በእንተ ሔዋን ተሐጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት ዘውቱ ስጋሁ ለክርስቶስ ወደሙ ክቡር ሰአሊ ለነ ቅድስት እያል የሐሙስ ውዳሴ ማርያም ላይ እንጸልያለን። ስለዚህ ምንድነው የሚያሳየው? ሴት ማለት ምትክ ማለት። ሴት ማለት አንቺ አጥንት፣ እቺ አጥንት ከምኔ ከአጥንቴ ናት፣ ይቺም ስጋ ከስጋዬ ናት ማለት ነው። የምናገረው ይገባል አይደለ? ይገባችኋል መቼም። አዎ እግዚአብሔር ይባርካችሁ። ይሄንን ያሳያል። ከዛ በኋላ ካንቺ ጋር ምን አለኝ፣ ካንቺ ጋር ምን አለኝ የሚል ቃል አለ። አሁን ይሄንን ቃል በሁለት መንገድ እናየዋለን። አንደኛ በቁጣ ቃል ሲገለጥ፣ ሁለተኛ ደግሞ በፍቅር ቃል ሲገለጥ አይደል? በቁጣ ቃል ጌታ አባት እናትህን አክብር ብሎ ያስተማረ መቼም ለእናቱ በቁጣ ቃል አይናገራትም አይደለ? ይናገራታል? በፍጹም በፍጹም። በቁጣ ቃል ሲተረጎም ካንተ ጋር ምን አለኝ፣ ምን ጉዳይ አለኝ እንደማለት ይመስላል አይደለ?
በፍቅር ቃል ግን ሲነገር ካንተ ምን ጠባለኝ? ይሄንን ላላደርግልህ ምን ምክንያት አለኝ? ወይም ደግሞ አደርግልሃለሁ ማለት ነው። አንድ ሁለት ጥቅሶች እንመልከት። በቁጣ ሲገለጥ ሁለተኛ ነገሥት 3:13 ላይ ያለውን እናንብብ። ሁለተኛ ነገሥት 3:13 እንዲህ ይላል። ኤልሳዕም የእስራኤል ንጉሥ ካንተ ጋር ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው ይላል። ማንን ነው ይሄን የሚለው? ኢዮራም የተባለውን ንጉሥ ሰራዊቱ በውሃ ጥም አልቀው በጣም በተጨነቀ ጊዜ ወደ ማን መጣ? ከይሁዳ ንጉሥ ጋራ ኢዮሳፍጥ ከተባለው ከይሁዳ ንጉሥ ጋራ መጣና ሄዶ ለመነው። አባቱ አማልክት ነበሩት፣ እግዚአብሔርን ማይፈራ የነ አክዓብ የነ ኤልዛቤል ልጅ ነው ኢዮራምና ሂድ ወደ አባትና ወደ እናትህ አማልክት ካንተ ጋር ምን አለኝ አሎ። ተቆጣውና የይሁዳን ንጉሥ ኢዮሳፍጥን ባልፈራው ኖሮ ባላደረግኩልህ ነበር ብሎ መፍትሄውን ደግሞ ሲነግረው እንመለከታለን። ስለዚህ እዚህ ጋር በቁጣ ሲገለጥ ነው ማለት ነው አይደለ? በቁጣ ሲገለጥ ነው። ሁለተኛ ነገሥት ማነው? ሁለተኛው ደግሞ በፍቅር ለአንድነት ለፍቅር ለትህትና ሲገለጽ የሰራፕታዋን ሴት ታሪክ ታስታውሳላችሁ። አንደኛ ነገሥት 17:18 ማን ነው የሚያወጣው? ይቺ ሴት በብዙ ልመና ልጅ ካገኘች በኋላ ልጅ ሲሞትባት ወደ እግዚአብሔር ሰው ያቀረበችው ጸሎት ነው አይደለ? ወይም ልመና ነው። አንደኛ ነገሥት ምዕራፍ 17 ቁጥር 18 ከዛም በኋላ የባልቴቱ ልጅ ታመመ፣ ትንፋሹንም እስኪያጣ ድረስ ደዌው እጅግ ከባድ ነበረ። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋራ ምን አለኝ? ካንተ ጋራ ምን አለኝ? ኃጢአቴንስ ታስብ ዘንድ ልጄንስ ትገርል ዘንድ ወደ እኔ መጥተሃልን አለችው ይላል። አሁን ይሄ በልመና ነው። ምን አጥፍቼ ይሆን? ታውቃላችሁ ቤቷን ለቃ በረሃብ ጊዜ ምን ያለችው ናት ያቺ ሴት? የተቀበለችው ያስተናገደችው ሴት ናትና መጨረሻ ላይ ምንድነው ችግርሽ ሲላት ልጅ የለኝም አለችው። እና እግዚአብሔር ልጅ ይሰጥሻል አላት። እንደተናገረው ወንድ ልጅ ወለደች። ልጁ አድጎ አንድ ቀን ወደ እርሻ ቦታ ሲሄድ ራሴን ብሎ ምን አለ? ታሞ ሞተ። ከዛ ነው ሄደችው። አንተ ነህ ከእግዚአብሔር ለምን ያሳጠኸኝ? አንተ ነህ ያረክልኝ። ምን አርግህ ነው? እባክህ ምን በለኝ፣ እርዳኝ። የሰጠኸኝ ልጅ ምን ብሏል? ሞቷል ስትለው ኤልያስ ምን አደረገላት? ወደ ህፃኑ መጥቶ ተጋድሞበት ህፃኑን ምን አደረገው? አዳነው አይደለ? ከዛ በኋላ ነው ልጅ ይሻላት። ስለዚህ ይሄ ለምንድን ነው? ለፍቅር ሲተረጎም ነው። ለፍቅር ምን ሲል ነው? ሲተረጎም ነው። ሌላም ተጨማሪ ማየት እንችላለን። የማቴዎስ ወንጌል ምዕራፍ 8 ቁጥር 29 ላይም የማርቆስ ወንጌል ምዕራፍ 1 ቁጥር 24 ላይም ለትህትና ለፍቅር ለልዩ ልዩ ነገር ይገለጣል ይሄ ሐሳብ። ስለዚህ በአጠቃላይ እዚህ ክፍል ላይ የምናየው እዚህ ክፍል ላይ የምናነበው ካንቺ ጋር ምን አለኝ የሚለው ለምንድን ነው? ለፍቅር ነው የተነገረው። እናቱ ናታ። እናቴ ሆይ ምን አለ የለመንሽውን እንዳላደርግልሽ፣ የለመንሽኝን እንዳላደርግ። እሱ እኮ የለመኑትን የማይነሳ የነገሩትን የማይረሳ የሚባል ነው። እንደውም እንኳን ለመይታችን ሳንለምነው የምንሻውን አውቆ የሚሰጠን የተባለ ነው። አዎ ኪዳናችን ላይ ወዘን በለንስ አሎ ይሁፍቶተን አይደል የምንለው? በቃ ሳንለምነው የምንሻውን የምንጸልየውን የምንለምነውን አውቆ ምንም ያደርገን የሚሰጠን። ስለዚህ እመቤታችን ይሄን ባለችው ጊዜ ካንቺ ጋር ምን አለኝ ሲላት እንደው አቃለዋታል። በጣም እንዴት ያለ ትውልድ እንደሆነ በወቅቱ መቼም እኔ ዛሬ በእንደዚህ አይነት ደካማ አእምሮ ውስጥ ይኖራሉ ብዬ አልገምትም።
ግን ዛሬም በዚህ ደካማ አእምሮ ውስጥ ያሉ ትውልድ ካለ ያሳዝናል። አንድ ወቅት መከራከሪያ ነበር አይደለ? በቃ መጽሐፍ ቅዱስ እንዲህ ብሏታል፣ እንዲህ አላላትም፣ እንዲህ ማለት እንደው መቼም እዚህ ጋር ከሆኑ ዛሬም ገና ወንጌል ምን አላሉም፣ አልገለጡም፣ አላነበቡም፣ አልተረጎሙም። ለነገሩ ቢገልጡ ቢያነቡ ቢረዱ በደንብ የእግዚአብሔር ነገር በበራላቸው በገባቸው ባወቁ ነበረ። በጣም ጥሩ። ከዛ ቀጥሎ ምንድነው ያላት? አሁን በየቁጥር ነው እያየን ያለ ነው። ካንቺ ጋር ምን አለኝ ካላት በኋላ ቁጥር 10 ላይ ጊዜ ገና አልደረሰም። ይቅርታ ቁጥር 6 ላይ ነው ያለ ነው። ቁጥር 4 ላይ ነው ያለ ነው። ገና ነለካ ጊዜ ገና አልደረሰም አላት። ጊዜ ገና አልደረሰም ሲል ምን ማለቱ ነው? አዎ እግዚአብሔር በጊዜ የሚሰራ ነው። ጠቢቡ ሶሎሞን መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ምን አለው? አዎ ለሁሉ ጊዜ አለው። በቃ በጊዜ ለሁሉ። መዝሙር 118 ደግሞ ቁጥር 26 ላይ ቁጥር 126 ላይ ጊዜ ገቢር ለእግዚአብሔር፣ እግዚአብሔር ለስራው ምን አለው? ጊዜ አለው። ለመፍጠር ምን አለው? ጊዜ አለው። በመጀመሪያ ብሎ እኮ ሰማይና ምድርን ፈጠረ ነው የሚለው። ይሄ ምን ነው የሚያመለክተው? ጊዜን አዳምን ለማዳን ምን ነበረው? ጊዜ ነበረው አይደለ? 5 ቀን ተኩል ሲፈጸም ብሎታል አይደል? ወይም 5500 ዘመን ማለት ነው። ለመወለድ ምን ነበረው? ጊዜ ነበረው። ለመሰቀል ለመሞት ምን ነበረው? አዎ ጊዜው ባልነበረ ጊዜ እኮ ምንድነው የሚለው? ኢየሱስም ትቷቸው ሄደ፣ ተሰወራቸው፣ ከተራራውም ጥሏቸው ሄደ አይደል እንደሚለው። በቃ የሚሞተው እንኳን በምኑ ስለነበር? በጊዜ በቀጠሮዋ በመጣባት መለኮታዊ እቅዱ ትንቢቱ ሲፈጸም ሱባኤው ሲሞላ ነው። ስለዚህ ጊዜ አልደረሰም ሲል የመጀመሪያ የምናየው እግዚአብሔር በምን የሚሰራ አምላክ ነው? በጊዜ የሚሰራ አምላክ ነው። በቃ ምክንያቱም ሁላችንም ልናውቅ የሚያስፈልገው ኢየሱስ ክርስቶስ በጊዜ የሚሰራ አምላክ ብቻ ሳይሆን በየጥቂቱ ምን ያለ ነው? ያደገ ነው አይደል? እለቱ ነው አለ ልደግ ብሎ አላለ። ምንድነው አባቶቻችን ሕግ ጠባያዊ፣ ሕግ መጽሐፋዊ፣ ሕግ መንፈሳዊ ፈጸመ ይላሉ። ሕግ ጠባያዊ ማለት የሰዎችን ተፈጥሮ ማለት በበህቅ ሌቀ በ30 ክረምት በዮርዳኖስ ተጠምቀ እያለ ዲዮስቆሮስ በቅዳሴው እንዳለው ማለት ነው። በየጥቂቱ ምን ማለት ማደግ ሕግ ጠባያዊ። ሕግ መጽሐፋዊ ደግሞ በመጽሐፉን ሕግ ምን ማድረግ በቃ የሕጉን የመጽሐፉን ሕግ እየጠበቀ ሕግ ጠባያዊ ሕግ መጽሐፋዊ እየፈጸመ ነው ጌታችን የሄደው የተመላለሰው በሕግ ነው የተመላለሰው። ስለዚህ ለሁሉ ምን አለው ነበር? ጊዜ አለው ነው። ከዛ ቀጥሎ እመቤታችን ጊዜ አልደረሰም ሲላት አይ በቃ ይሄ ነገር የሚሆን አልመሰለኝም አለች እንዴ? ምን አለች? የሚላችሁን አድርጉ አለች። ከዛ በኋላ ምን ተባለ? ስራው ተጀመረ አይደለ? ጋኖቹን ምን ማድረግ? ማንጻት፣ ጋኖቹን ማጠብ፣ ጋኖቹን ማዘጋጀት፣ ጋኖቹን ማስተካከል። በቃ ይሄ የሚያሳየው የእመቤታችን ልመና በልጇ ዘንድ ምንድነው? ወኩፍ ነበር፣ ተቀባይነት የነበረው ነበር፣ ተቀብሏት ነበረ። ለዚህም ነው የሚላችሁን አድርጉ አድርጉ። በቃ ግበሩ ዘይቤለክሙ የሚላችሁ ምን በሉ አድርጉ፣ ስሙት። ከዛ የተነሳ ጋኑን ምን አደረጉት? አዘጋጁት። ለምንድነው ጊዜ አልደረሰም ያላት ታዲያ ስንል በጊዜ የሚሰራ ነው ብቻ ብለን በቂ ነው አይደለም። አንደኛው ጋኑ ውስጥ ያለው ወይን እስኪያልቅ ድረስ
እስኪንጠፋጠፍ ድረስ በእነሱ አይሰራም። እኛ እኮ ትንሽ ነበረን ጨመር አድርጎበት ነው የሚሉት እኮ አይደለ? እንደውም ሲያልቅ ምን አድርጓል? እጠቡት ነው ያላቸው። እጠቡት፣ አንጹት። በቃ እግዚአብሔር የሚሰራው ባዶ ስንሆን ነው። ምን ስንሆን ነው? ባዶ። የኛም ፕራውድ ምናምን ስንጥል፣ ኩራታችንን ምናምናችንን እንደዋለችኝ ምናምን ምንለውን ስንጥል፣ ባዶ ነኝ ስንለው እግዚአብሔር ማድረግ ይችላል፣ መስራት ይጀምራል። አልችልም ስንል ሙሴ ታውቃላችሁ፣ በግብጽ ሀገር የግብጽ የፈርዖን ቤትን አስማት ተምሯል። ሙሴ ፈረስ ጉግስ ተምሯል፣ ውትድርና ስልጠና ተምሯል፣ የግብጽን ፖለቲካል ሳይንስ ተምሯል። ሙሴ በጣም ስልጡን ሰው ነበረ። ግን ሙሴ ካረጀ በኋላ ነው እግዚአብሔር ወደ ሙሴ የመጣው። ምን አለው? ተነሳና ወደ ግብጽ ሄደ፣ ወገኖቼን ልቀቅ ብሏል እግዚአብሔር ሲለው፣ ያኔ ነው እንጂ አሁንም አልችልም አለ። አልችልም አለ፣ አረጀዋለሁ። ዘርበል አሁን ነው የምትችለው አለ። ሽማግሌው ሙሴ ወረደ። አያችሁ፣ እግዚአብሔር የኛ የምንለውን ምንኮራውን ነገር እንደው አለ ጭላጭ ነገር ይዘን ምንኮራ ከሆነ አይሰራም። በእኛ ጭላጭ እግዚአብሔር፣ በእኛ ቅራሪ አይሰራም እግዚአብሔር። ምን መሆን ያስፈልጋል? እግዚአብሔር ባዶ ነኝ፣ በቃ ምችለው የለኝ፣ እውቀቴ አንተ ነህ፣ ጥበቤ አንተ ነህ፣ ኃይሌ አንተ ነህ፣ ያለ አንተ ምንም ትምክህት የለኝም፣ ትምክህቴም አንተ ነህ ብሎ ሰው ራሱን ለእግዚአብሔር ማድረግ አለበት፣ ባዶ ማድረግ አለበት። ስለዚህ ይሄ የወይን ጠጁ እስኪያልቅ ነበር መጠበቅ ያለበት። ይሄ አንደኛ ነገሥት ምዕራፍ 17 ቁጥር 9 ላይ ያለውን ታሪክ ታስታውሳላችሁ አይደለ? ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ላይም ያለውን ታስታውሳላችሁ። ሁለተኛ ነገሥት ምዕራፍ 4 ላይ ያለውን እንየው። ማን ነው የሚያነብልን? ሁለተኛ ነገሥት ምዕራፍ 4 ላይ ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ጀምሮ ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያውም እግዚአብሔር ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳ ልጆቼም ባሪያዎች አድርጎ ሊወስዳቸው መጥተዋል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎች ተዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚያም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዱ። በሩንም ከእርሷና ከልጇ በኋላ ዘጋች። እርሷም ማድጋዎችም ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። አሁን በደንብ ስሙ። ጌታችን እንዲህ ቢያደርግ ኖሮ ምንድነው የምትሉት? ይሄንማ ኤልሳም አድርጎታል። ትንሽ ነበራት አበዛላት። አያችሁ፣ እንደ ኤልሳ ያለ ታምርም አይደለም ያለው። ኤልያስ ያቺ ሴት ምንድነው ያለችው? ትንሽ ዶቄት አለኝ፣ ከዛ ምን አደረገልሻለሁ? አበረክትሻለሁ። የረሃቡ ዘመን እንኳን እስኪያልቅ ድረስ ከማድጋሽ ዶቄት አይጎልም ብሏታል። እንደ ኤልሳም እንደ ኤልያስም አላደረገም። እንደ ማን ያደረገው? እንደ አምላክነቱ እንደ ጌትነቱ የሰራው ከምንድን ነው? ከባዶ መስራት የሚችል አምላክ ክብር ምስጋና ይግባው። በቃ የኛ ሳይንቲስቶች የሆነ ነገር ቀላቅለው የሆነ ጣዕም ያመጣሉ አይደል? እሱ ግን ከኬሚስት በላይ ነው አይደል? ባዶውን ውሃ ምን ያደረገ? የወይን ጠጅ አደረገ። ከፊዚክስ በላይ ነው የኛ አምላክ። ከኬሚስትሪ በላይ ነው። በፊዚክስ ህግ ምን አለ? የግራቪቲ ህግ አለ አይደል? ምንድነው? አንድ ነገር ቢወረወር ምን ያደርገዋል? ግራቪቲ ምን ያደርገዋል? ይስበዋል። አንድ ወቅት ላይ ስሙን ተሳስቼ እንዳልሆን እንጂ አንድ የቻይና ፓስተር ቹን የሚባል የጌታ ቀን ቀርቧልና ስለመነጠቅ እያስተማረ በጣም ስለቀረበ ለማድረግ እንዳትቸገሩ
ነፍሰ ጡሮች አስወርዱ፣ ሰውነት ያላችሁ ክብደታችሁን ቀንሱ የሚል ምን እንዳትሆኑ ሲባል ግራቪቲ እንዳይስባችሁ አይነት ነገር በቃ አያችሁ። እግዚአብሔር ከምን በላይ ከግራቪቲ በላይ ከዚህ ህግ በላይ ከስበት ህግ በላይ ምን ያደርጋል ማለት ነው? ይሰራል። ምክንያቱም እያዩት ደመና በቃ ኤልያስን ምን አድርጎታል? አሳርጎታል አይደል? ሌላስ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ በዚህ ምድር አልታየም፣ እግዚአብሔር ወስዶታልና። አይደንቅ? ከፊዚክሱም ከኬሚስትሪውም ህግ በላይ ነው የሚሰራው የኛ አምላክ። ክብር ምስጋና ይግባው። እግዚአብሔር ታላቅ አምላክ ነው። ስለዚህ እንዲያልቅ ተፈልጓል። ባያልቅ እንደማን ሊሉት ነው? እንዴ ኤልያስንም እኮ ያኔ እኮ አድርጓል ይላሉ። ምን ችግር አለ? አይሁድ ናቸው እኮ ግማሾቹ አይደል እንዴ? እንዴ ተረፈ አይሁድ እኮ ናቸው እኮ አይደል እንዴ? ኦሪትን ማያውቁ ናቸው እንዴ? ኦሪት እኮ ያውቃሉ አይደል እንዴ? ሰርጉ ቤት ያሉት እኮ ኦሪትን ምን የሚሉ ናቸው? የሚያውቁ ናቸው። ኤልሳ ተመሳሳይ ነገር ነው ያደረከው። ኤልሳም ምን ብላ አድርጎ ነው? እንዲህ አድርጎ ነበር ሊሉ ነው። ኤልያስም እንዲሁ አድርጓል ሊሉ ነበር። ስለዚህ ምን ይሁን አለ? ወይኑ ከጋን ውስጥ ይለቅ፣ ከዛ ባዶ መሆኑ ይረጋገጥ፣ ከዛ ይታጠብ። ማድጋውን ይበል ይታጠብ። ከዛ ማድጋውን አጥበው አንጽተው አመጡ። ስለዚህ የመጀመሪያው የወይኑ ጠጅ ማለቅ አስፈላጊ ስለሆነ ነው። ሁለተኛ የኛ ቤተክርስቲያን መተርጉማን በዚያ ጉባኤ ላይ ይሁዳ አልነበረም፣ በሰዓቱ ይሁዳ አልነበረም እና ይሁዳ እስኪመጣ ጠብቆት ነው ይላሉ። ማን እስኪመጣ? ይሁዳ። ለምን ቢባል ከታምራቱ ቢለየኝ በሞቱ ገባሁበት እንዳይል። ገብቷችኋል? ከምኑ ቢለየኝ? ከተአምራቱ ቢለየኝ እኔ ደግሞ በምን መጣሁ? በሞቱ መጣሁ ገባሁኝ እንዳይል ነው። ስለዚህ ይሁዳም ያን ታምር ምን እንዲል ነው? እንዲመለከት ነው። እና ጊዜ ገና አልደረሰም የሚለው ለዚህ ነው። ሌላው ደግሞ ለሩቅ ሲናገር ነው። ስጋዬን ቆርሼ ደሜን አፍስሼ የሚሰጥበት ገና ጊዜ አልደረሰም። ለሩቅ ነው የሚናገረው። የወይን ጠጁን በቃና ውሃውን ወደ ወይን እንዳደረገ ሁሉ እሱ አይደለም ፍጻሜው። ስጋዬን ቆርሼ ደሜን አፍስሼ ምንም ልበት የምሰጥበት ጊዜ ገና አልደረሰም ሲል ተናገረ ይላል። ቁጥር 4 ላይ ያለ ነው። ብዙ ሰማን፣ አይበቃም? ይበቃናል አይደለ? የሰማነውም በልቡናችን ያሳድርብን፣ እንዳንረሳ እግዚአብሔር በህሊናችን ሰሌዳ ይጻፍ። መቼም ብዙ ቁም ነገር ነው የተማርነው። እንኳን እናንተ ሰማያኑ እኔ ደግሞ ማስታወሻ ይዤ ሳሰላስለው ቆይቼ የመጣሁት አሁን ቆሜ ስናገር ራሱ ከእናንተው ጋር ቆሜ እየተማርኩ፣ ቆሜ እግዚአብሔርን ቸርነት እያደነቅኩ፣ ቆሜ እግዚአብሔርን ጥበቡን፣ ለቅዱሳኑ ያለውን ቸርነት፣ ለእናቱ የሰጠውን ደግሞ ቃል ኪዳንና ክብር እያስተላሰልኩ እያስተዋልኩ ነበር የሰማሁት ያስተማርኩትና እግዚአብሔር አምላካችን ስላስተማረን ስለመከረን ክብር ምስጋና ለእርሱ ይሁን። የመጨረሻ መልእክት ዲያቆን አማረ ካረገ በኋላ ጸሎት አድርገው አባታችን እንጨርሳለን። እግዚአብሔር ስላስተማረን ክብርና ምስጋና ይግባው።